እሺ ተመልካቾች እንዴት ናችሁ? እንግዲህ የኢትዮጵያ መንግስት ዓለም አቀፍ የክፍያ ስርዓትን የሚፈቅድ ካርዶችን የሚፈቅድ መመሪያ ማውጣቱ ኢትዮጵያ ኢኮኖሚ ውስጥ ለየትኞቹ ሴክተሮች እድል ነው፣ ለየትኞቹ ሴክተሮች ደግሞ ስጋት ሊሆን ይችላል የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ብዙ ጥያቄ ስለሚመጣ በዚህ ጉዳይ ላይ ዓለም አቀፍ የክፍያ ካርድ ማለት እንደ ማስተር ካርድ ማለት ነው። ስለዚህ ዓለም አቀፍ ክፍያዎችን በኦንላይን መፈጸም የሚያስችሉ ማለት ነው። ወይም ደግሞ በካርድነት ለጉዞ ወጪ ሰዎች ውጭ ሀገር የሚሄዱ ከሆነ ካርዳቸው ላይ ያላቸውን የውጭ ምንዛሬ እየተጠቀሙ ክፍያዎችን እየፈጸሙ መሄድ። በቃ ሀገር ውስጥ የብር ኤቲኤም እንዳለው አሁን ደግሞ የውጭ ምንዛሬ ኤቲኤም ካርድ ብላችሁ አስቡት። በቀላል ቋንቋ እንደሱ ማለት ነው። እና ይሄ የትኞቹ የኢኮኖሚ ሴክተሮች ላይ ነው ስጋት ሊሆን የሚችለው? የትኞቹ ሴክተሮች ናቸው በዚህ ሊጠቀሙ የሚችሉት የሚለውን የተወሰነ ሀሳብ እናውራበት። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ0969211919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። ግን ማን ነው የሚከፍተው? መጀመሪያ ማወቅ በደንብ ነው የሚያስፈልገው። ማን ነው የሚከፍተው? ይህንን የውጭ ምንዛሬ ዓለም አቀፍ የክፍያ ካርድ ማን ማግኘት የሚችለው? እንግዲህ ሁለት አካላቶች ናቸው። አንደኛው አክሰስ ያለው ማግኘት ይችላል። የውጭ ምንዛሬ ለምሳሌ በተለያየ ምክንያት የውጭ ምንዛሬ የሚከፈላቸው ሰዎች እዚህ የውጭ ምንዛሬ አካውንት በመክፈት ያላቸውን የውጭ ምንዛሬ እዛ ካርዳቸው ላይ እንዲቀመጥላቸው ሊያደርጉ ይችላሉ። ሁለተኛ ደግሞ በተለያየ ምክንያት የውጭ ጉዞ ያለባቸው ለምሳሌ አሁንም እንደሚደረገው አንድ ሰው የውጭ ጉዞ ካለበት በካሽ ከባንኮች ላይ ገዝቶ የውጭ ምንዛሬ ይዞ ሊሄድ ይችላል። አሁን ግን ካርዱ ላይ ሊቀመጥ ይችልለታል እንጂ ከብላክ ላይ የውጭ ምንዛሬ እየገዙ ሄደው ወደ የካርዳቸው ማስቀመጥ አይደለም አሰራሩ። ስለዚህ ዓለም አቀፍ የክፍያ ስርዓት መጀመሩ አሁን አዲስ የሚሆነው ለምን መሰላችሁ? ተዘግቶ ነበር ለረጅም ጊዜ። ብሔራዊ ባንክ መንግስትም ከልክሎ ነበር። ለምንድን ነው ይሄ የዓለም አቀፍ የክፍያ ስርዓቶች እንደ ማስተር ካርድ አይነቱ ተከልክለው የነበሩት ለምንድን ነው ካላችሁ የተወሰኑ ምክንያቶች አሉ። ብዙ ምክንያቶች ናቸው ያሉበት፣ ትንሽ እንኳን አይደለም። አንደኛው ያው ከፍተኛ ቁጥጥር የነበረበት ምክንያት የውጭ ምንዛሬ እጥረት ስለነበረ ነው። ኢኮኖሚስት አሁን እጥረቱ ተቀርፏል አልተቀረፈም እሱን አይደለም የምናወራው። ግን ከፍተኛ የሆነ የውጭ ምንዛሬ እጥረት ስላለበት ኢኮኖሚው ግኝቱ አነስተኛ ስለሆነ ከኤክስፖርት የሚያገኘው ግኝት አነስተኛ ስለሆነ ደግሞ ኢምፖርት የሚያደርገው በጣም ግዙፍ ስለሆነ ወደ ሀገር ውስጥ የሚያስገባው ግዙፍ ነው። ስለዚህ በማስመጣትና በመላክ መካከል ያለው ልዩነት ሰፊ ነው። የንግድ ሚዛን የሚባለው በጣም ሰፊ ነው። ስለዚህ በዚህ ምክንያት ተከልክሎ ነው የቆየው። ምክንያቱም ከተፈቀደ ለሸመታ ብዙ ስለሚያወጡ እጥረት ይፈጠራል ብለው ነው የሚታሰበው። ተመልካቾች መርሳት የሌለባችሁ እያንዳንዳቻችን የምናገኘው የውጭ ምንዛሬ ማለት የሀገር ነው። የኔ የሚባል ነገር የለም። ሁሉም ሰዎች የሚያገኙት እሱ እየተሰበሰበ ነው መድኃኒት የሚገዛበት፣ እሱ እየተሰበሰበ ነው ነዳጅ የሚገዛበት፣ እሱ እየተሰበሰበ ነው የውጭ ዕዳ የሚከፈልበት። ስለዚህ ለየግለሰቦች ከተፈቀደ ያለውን ሪዘርቭ ያሳጣል በሚል ምክንያት ነው። አንደኛው እሱ ነው። ሁለተኛው የንግድ ሚዛን ለማስጠበቅ ነው። እንደ ፖሊሲ ቁጠሩት። ከተፈቀደ በጣም ብዙ ኦንላይን ግዢዎች ይኖራሉ። ሰው ብድግ ብሎ ዛሬ ላይ ከአሊባባ ማስተር ካርድ ካለው ጫማ ሊያዝ ይችላል። ከአማዞን ላይ ብድግ ብሎ ኮፍያ ሊያዝ ይችላል፣ መነጽር ሊያዝ ይችላል። ስለዚህ ዴሊቨር ቤቱ ድረስ ሊመጣለት ይችላል ማለት ነው። ብድግ ብሎ መጽሐፍ ሊገዛ ይችላል። በቃ ኦንላይን ላይ መጽሐፍ ሊገዛ ይችላል፣ ሶፍትዌር ሊገዛ ይችላል፣ ጌም ሊገዛ ይችላል፣ ዓለም አቀፍ በቃ ቻናሎችን ሰብስክራይብ ሊያደርግበት ይችላል፣ ክፍያ ሊፈጽም ይችላል። ስለዚህ ከተፈቀደ ኦንላይን ግዢዎች ስለሚጨምሩ የንግድ ሚዛኑን እያሰፉት ይመጣሉ። በጣም ብዙ ይወጣል ብሎ ስለሚሰጋ ነው። አንደኛው የንግድ ሚዛንን ለማስጠበቅ ነው። ምክንያቱም ምንዛሬ ላይ ጫና ስለሚፈጥርበት ማለት ነው። ሶስተኛው ምክንያት ተዘግቶ የቆየበት ምንድን ነው? ክምችትን ለመጠበቅ ነው። ምክንያቱም ቅድም እንደምነግራችሁ ነው የሁሉ የሚሰበሰበው የናሽናል የውጭ ምንዛሬ ነው፣ የሀገር የውጭ ምንዛሬ ነው።
ያ የውጭ ምንዛሬ መሰረታዊ ለሚባሉት ያስፈልጋል። ለነዳጅ ያስፈልጋል፣ ለመድኃኒት ያስፈልጋል፣ ለዕዳ ክፍያ፣ ለውጭ ዕዳ ክፍያ ያስፈልጋል። ለዚህ ነበር ከኤክስፖርተሩም እየተወሰደ በቃ ኢምፖርት ይደረግበት የነበረው። ግን በቀላሉ ሰዎች እንዲሸምቱ የሚፈቀድ ከሆነ በቀላሉ ካወጡት ሪዘርቡን ይቀንሱታል ተብሎ ስለሚሰጋ ነው ዝግ የነበረበት ምክንያት። አራተኛው ዝግ የነበረበት መሰረታዊ የሚባለው ምክንያት ምንድን ነው? ካፒታል እንዳይወጣ፣ በተለይ የውጭ ምንዛሬ ወደ ውጭ እንዳይወጣ ለመጠበቅ ነው። በሸመታ ሰበብ በከፍተኛ ሁኔታ ሊወጣ ይችላል። ሰዎች ካርድ ካላቸው ካርዶቻቸውን በተለይ ትልልቅ መጠን ካለበት ይዘው ሊወጡ ይችላሉ። ደግሞ ለሸመታም በሚል ሰበብ ደግሞ ብዙ ሊወጣ ስለሚችል ብዙ እንዳይወጣና ምንዛሬ እንዳይወጣ ከመፈለግ ካፒታል አውትፍሎ እንዳያደርግ ከመፈለግ ነው። ሌላው የፖሊሲ ጉዳይ ነው። አሁን ለፖሊሲ ቅድሚያ የሚሰጠው ነው ወይ ነው ጨዋታው። አስቡት። አሁን ኦንላይን የሚገዙ ሰዎች ማሽነሪ ሊገዙ አይችሉም። በጣም ትልልቅ ነገሮች አይደሉም የሚገዙት። በማስተር ካርድ የሚገዙ ግዢዎች ማለት እነዛ ትልልቆቹ በኤልሲ ምናምን የሚገዙ ናቸው፣ ትልልቅ ናቸው በጣም። እነዚህ በማስተር ካርድ አሁን በክፍያ በካርዶች የሚከፈለው ግን ትንንሾች ናቸው። ትንንሽ ኦንላይን ሾፒንጎች ናቸው፣ ለቅንጦት የሚያስፈልጉ ቁሳቁሶች ናቸው። መሰረታዊ የሚባል የኢኮኖሚ አስፈላጊ ላይሆኑ ይችላሉ። ስለዚህ አሁን ነዳጅን፣ መድኃኒትን፣ ማዳበሪያን፣ የኢንዱስትሪ ቁሳቁስን እነዚህ ናቸው የመንግስት የፖሊሲ ቅድሚያዎች። ግለሰቦች ደግሞ የራሳቸውን የሚጠቀሙ ግን ከአንድ ምንጭ ስለሆነ የውጭ ምንዛሬው የሚወጣው የፖሊሲ ቅድሚያ ስላልነበረ ነው የቀረው እስከዛሬ ያልሆነው። ለዛ ነው። ሌላው ግን መሰረታዊ የሚባል ደግሞ የማክሮ ኢኮኖሚ ምክንያት አለ። የሀገር ውስጥ አምራቾችንም ለመጠበቅ ነው። ኢትዮጵያ ውስጥ እንደዛ ፐርፌክትሊ ይሰራል ለማለት ትንሽ ያስቸግራል። ምክንያቱም አሁንም በቻይና ቁሳቁስ ነው የኢትዮጵያ ኢኮኖሚ አብዛኛዎቹን ቁሳቁሶች የሚያስገባው። ግን የሚታሰበው በሎጂክ ምን ተብሎ ነው? የሀገር ውስጥ አምራቾችን ለመጠበቅ ያስፈልጋል። ለምሳሌ ልብስ፣ ጫማ፣ ሌዘር አገር ውስጥ እየተመረተ ነገር ግን ከአሊባባና ከአማዞን ከቻይናና ከኢንዲያ ግን ሰዎች ከቱርክ የሚያዙ ከሆነ የሀገር ውስጥ አምራቾች ማን ይግዛቸው የሚል ጥያቄ ይመጣል። ስለዚህ ከቻይና በርካሽ ከተሸመተ የሀገር ውስጥ ጫማን ማንም አይፈልግም። አንድ ቲሸርት ከህንድ በርካሽ የሚሸመት ከሆነ እዚህ ሀገር ውስጥ ማንም ሊገዛ አይችልም። ስለዚህ አምራቾች እንዳይከስሙ ለመጠበቅ ነው። በቃ ግን አሁን ሞልተውታል። በቃ ከብላክም ሊሆን ይችላል፣ አንደር ኢንቮይስም በማድረግ ሊሆን ይችላል፣ በሌጋልም መንገድ እነዚህ የቻይና ቁሳቁሶች አሁን ኢትዮጵያ ማርኬት ውስጥ ያላችሁ በቃ የኢትዮጵያም ጫማ አለ፣ ደግሞ የቻይና ጫማ አለ። ግን ሎጂካል የሚባለው አንደኛው እሱ ነው የሀገር ውስጥ አምራቾችን ለመጠበቅ እና ታዲያ ይሄ የመከፈቱ ስጋት ምን ሊሆን ይችላል ካላችሁ አንድ ሶስት መሰረታዊ ፓርቶች ላይ መከፋፈል ይቻላል። አንደኛው ለሀገር ውስጥ አምራቾች የተወሰነ ሪስክ ይሆናሉ። በተለይ ይሄ ጨርቃጨርቅ አምራቾች፣ አስመጪዎች ሪስክ ውስጥ ሊሆኑ ይችላል። በሰፊው አይደለም፣ ሁሉም ሰው አክሰስ የለውም። ባይዘው ሁሉም የውጭ ምንዛሬ አክሰስ ሊኖረው አይችልም። የውጭ ምንዛሬ የግኝት ምክንያት ያላቸው ጥቂቶች ናቸው። ይህ ደግሞ የውጭ ምንዛሬ የውጭ ጉዞ የሚኖራቸው መጠናቸው ብዙ አይደለም። ብዙ ላይሆን ይችላሉ። ኦፍኮርስ ኢትዮጵያ በፍጥነት እያደገች ነው። ወጣቶች በጣም ከፍተኛ ስራ ይሰራሉ። ግን በሂደት ግን እንደዛ ሊሆን ይችላል። በረጅም ጊዜ እንደዛ ሊሆን ይችላል። ስለዚህ ለሀገር ውስጥ አምራቾች ስጋት የሚሆንበት ጊዜ ይደርሳል። ለምን ካላችሁ ፉክክር ነው የሚጨምረው። ሰዎች በቀላሉ ከአሊባባ እቃዎችን ማምጣት የሚችሉ ከሆነ ከአማዞን ማምጣት የሚችሉ ከሆነ በቃ ተመሳሳይ እና ተቀራራቢ ምርት ከሆነ እዚህ ሀገር ውስጥ ያሉ አምራቾች እድሎቻቸውን ሊያጡ ይችላሉ። እንግዲህ የውጭ ምንዛሬ ፍላጎት ያድጋል አሁን። ስለዚህ የማስመጣት ፍላጎት አብሮ ያድጋል። ለውጭ ምንዛሬ ያለ ፍላጎት አብሮ ያድጋል። የዛን ጊዜ ክምችቱን ሊቀንሰው ይችላል። ግን የሀገር ውስጥ አምራቾች በቀላሉ ተመሳሳይ ምርቶች የሚመጡ ከሆነ ስጋት ሊሆንባቸው ይችላል። ሸማችም ስጋት አለበት። በተለይ ያልተጠና የሚሆን ከሆነ በተለይ ክሬዲት ካርዶች መተዋወቅ የሚጀምሩ ከሆነ ክሬዲት ካርዶች ማለት ነው የውጭ ምንዛሬው ሳይኖር ግን ካርዶች ላይ የሚቀመጥ ማለት ነው። ተበድሮ እንደመጠቀም ካርዶቻችሁ ላይ ተበድራችሁ እንደመጠቀም። ይሄ ካለ ከተስፋፋ በተለይ ዕዳ እንዲበዛ ያደርጋል። አሁን ቴሌ የስልክ ካርድ ሰዎች ካርዱ ሳይኖራቸው ተበድረው መደወል ይችላሉ አይደለም? እንደዛ ብላችሁ አስቡት። ስለዚህ ክሬዲት ካርድ በደንብ እየተዋወቀ የሚመጣ ከሆነ ደግሞ ዕዳ እንዲበዛ ሊያደርግ ይችላል ለሸማቹ። ሸማች መሸመት እንደሚችል ማሰቡ አሁን የመግዛት እድል እንዳለው ሲያስብ ስለቀለለው በቃ ያልተጠና ሸመታዎች ሊከናወኑ ይችላል። አሁን ሄዳችሁ ቼክ ብታደርጉ ካርድ ለማውጣት ፍላጎት ያላቸው በጣም ብዙ ሰዎች አሉ።
ልክ ካርዱን ካገኙ በኋላ ደግሞ ብዙ ሰዎች ለመሸመት ይፈልጋሉ። ትንንሹንም ትልልቁንም። ሰው መነጽር ሊፈልግ ይችላል፣ ሰው ኮፍያ ሊፈልግ ይችላል፣ ሰው ቲሸርት ሊፈልግ ይችላል፣ ሰው ጫማ ሊፈልግ ይችላል፣ ልብስ ሊፈልግ፣ ሽቶ ሊፈልግ ይችላሉ፣ ጌጣጌጥ፣ በጣም ብዙ ፍላጎት ነው የሚኖረው። እሱ ስለቀለለ ብቻ ለማስመጣት በሚል ያልተጠና ሸመታ እንዲኖር ሊያደርግ ይችላል። በሸማች ሳይድ ካያችሁ ለኢኮኖሚውን ደግሞ የተወሰኑ ስጋቶች አይጠፉበትም። በተለይ የውጭ ምንዛሬ እጥረት ባለበት ኢኮኖሚ ላይ ስለሆነ የክፍያ ሚዛን ክፍተትን በረጅም ጊዜ ሊፈጥር ይችላል። አሁን ላይሆን ይችላል። በቃ የካርድ ሸመታ ከተስፋፋ ጉድለት እንዲከሰት ሊያደርግ ይችላል። አስቡት፣ በየወሩ 10 ሺህ ሰዎች $100 ዕቃ እንኳን ከውጭ ሀገር ይገዛሉ ብላችሁ ብታስቡ $1 ሚሊዮን ማለት ነው። ትንሽ ነው ይሄ ቁጥር ትንሽ ነው በጣም። በአመት ስታሰሉት ብዙ ሊሆን ይችላል። ስለዚህ $1 ሚሊዮን በጣም ነሰሰሪ ለማይባሉ ሸመታዎች ሊውል ይችላል ማለት ነው። የምንዛሬ መሸሽንም ኢኮኖሚ ሊፈጠርበትም ደግሞ ይችላል። በቂ ሪዘርቭ ላለበት ኢኮኖሚ ላይ ስጋት አይሆንም። አሁን ጀርመን ብትሄዱ ስጋት አይሆንም። ዩናይትድ አረብ ኤሚሬት ብትሄዱ እንደዚያ ጉዳዮች ስጋት አይሆንም። በጣም ኢነፍ የሆነ ሪዘርቭ የውጭ ምንዛሬ ሪዘርቭ ስላለ በቀላሉ እንደዚያ ስጋቶች ላይሆኑ ይችላሉ። በኢትዮጵያ ኢኮኖሚ ላይ ግን ምንዛሬ መሸሽ ሊፈጥርባቸው ይችላል። በተለይ ደግሞ ብሔራዊ ባንክ ምንዛሬን የማስተዳደር ሊቸገር ይችላል። በቃ የሚመጣውን አውቆ የሚወጣውን አውቆ ማኔጅ ለማድረግ ሊቸገር ይችላል። ሬጉሌሽንም ኢሹ አለበት። በተለይ የትኞቹ ሴክተሮች ያሰጋቸዋል ካልን በተለይ አነስተኛ አስመጪዎች፣ አሁን ጫማ የሚያስመጡ አስመጪዎች ፍቃድ ወስደው ሰራተኛ ቀጥረው ግብር እየከፈሉ የሚሰሩት ስራ ሊሆን ይችላል። ይህ ስራ ግን ጫማውን ሁሉም ሰዎች አክሰስ ሆነው ከውጭ መግዛት የሚችሉ ከሆነ እዚህ ሀገር ውስጥ ያሉ ጫማ አስመጪዎች ሪስክ ውስጥ ሊወድቁ ይችላሉ። አነስተኛ አስመጪዎች አስመጥተው የሚያከፋፍሉ አገር ውስጥ ልብስ ጫማ የሚያመርቱ ሪስክ ውስጥ ሊገቡ ይችላሉ። አሁን ቢጃማ የሚያመርቱ በቀላሉ ቢጃማ ሰዎች ከአሊባባ ላይ መግዛት የሚችሉ ከሆነ እዚህ ሀገር ውስጥ ቢጃማ አምራቾች ስጋት ውስጥ ሊወድቁ ይችላሉ። የዶሮ መኖ ከቻይና ርካሽ ከሆነ እዚህ ደብረ ዘይት ያሉ የዶሮ መኖ አምራቾች ሪስክ ውስጥ ሊገቡ ይችላሉ። በቃ አምራቾችም የተወሰነ ሪስክ ይኖርባቸዋል። ልብስ ጫማ በተለይ ማለት ኤሌክትሮኒክስ የሚያስመጡ በተመሳሳይ በተለይ ይህ መደበኛው ርካሽ ከሆነ አስመጪዎች ሌጋል መስመር ውስጥ የገቡ ትንሽ ሊጎዱ ይችላሉ። የተጠቃሚዎች ደግሞ በጣም ብዙ ነው ያሉት። ተጠቃሚዎችም አሉ። በተለይ አሁን ባንኮች ብዙ ነው የሚጠቀሙት፣ ምክንያቱም የአገልግሎት ክፍያ ያስከፍላሉ። ቅድም እንደምንለው አገልግሎት እየሰጡ ስለሆነ የአገልግሎት ክፍያ ይኖራቸዋል፣ ሊያድግላቸው ይችላል። በተለይ የውጭ ጉዞ ያላቸው ቱሪስቶች አሁን በቀላሉ ክፍያዎችን ለመፈጸም ካሽ ይዘው ከሚዞሩ ካርዶቻቸው ላይ አክሰስ እንዲያደርጉ እድል ይኖራቸዋል። በያሉበት ሆኑ ካርዶቻቸው ላይ በሚኖራቸው አቅም እንዲጠቀሙ ሊሆኑ ይችላሉ። ፍሪላንሶች እዚህ ሀገር ውስጥ የሚሰሩ በተለይ ክፍያ በውጭ ምንዛሬ የሚያገኙና ካርዳቸው ላይ ካለ በካርዳቸው በቀላሉ ክፍያ እንዲቀበሉ እድል ይሰጣቸዋል። ተማሪዎች፣ ውጭ ሀገር የሚማሩ ሰዎች በቀላሉ ክፍያ ሊፈጽሙ ይችላሉ። ከዚህ ኦንላይን ቀላሉ እንኳን ተመልከቱ። ለምሳሌ ፌስቡክ ላይ ሰዎች ቻናላቸውን ቡስት ለማድረግ እንኳን በሆኑ ሰዎች ነው ቡስት የሚያስደርጉት። ነገር ግን $5 $10 ቡስት ሊደረግ ይችላል። ያችን $5 እና $10 ካርድ ከሌለ በስተቀር አክሰስ ማድረግ አይቻልም። ሰብስክሪፕሽን የሚፈልጉ ነገሮች አሉ። እዛ ላይ ክፍያ ለመፈጸም ሰዎች ሊቸገሩ ይችላሉ። መጽሐፍ ማውረድ ሊፈልጉ ይችላሉ። ሰዎች ሶፍትዌር ለማውረድ ሊፈልጉ ይችላሉ። ስለዚህ አክሰሱ ያላቸው ሰዎች ይሄንን ሊጠቀሙ ይችላሉ። ማክሮ ኢኮኖሚው እንግዲህ በአጭር ጊዜ፣ በመካከለኛ ጊዜ፣ ለረጅም ጊዜ የተወሰኑ ስጋቶች ሊኖሩበት ይችላሉ። ለአጭር ጊዜ አሁን የውጭ ምንዛሬ ጫና ሊፈጠር ይችላል። አሁን ቅድም በምላችሁ በቃ የሽሚያ ውስጥ የሚገባ ከሆነ በተወሰነ መልኩ ጫና ሊሆን ይችላል። የማስመጣት ፍላጎት አሁን ሊያድግ ይችላል። በቃ የነ አሊባባ የነ አማዞን አሁን ዌብሳይቶች በጣም ቢዚ የሚሆኑ ነው ይመስለኝ። እኔ ሰዎች በደንብ ነው ቼክ የሚያደርጓቸው። አሁን በቃ ሰዎች ውጭ ሀገር አይተው ይጓጉላቸው የነበሩ ነገሮችን በሙሉ አሁን ቢያገኙ አይጠሉም። ስለዚህ ለአጭር ጊዜ እንደዚህ አይነት ኢምፓክት ሊኖር ይችላል። ለመካከለኛ ጊዜ ግን የፋይናንስ ሴክተሩ እየዘመነ ስለሚሄድ በጣም ጥሩ ነው የሚሆኑ። በረጅም ጊዜ ካየነው ግን በተለይ በአግባቡ የሚመራ ከሆነ ለኢትዮጵያ ኢኮኖሚ ዓለም አቀፍ ትስስር ነው የሚፈጥርለት። ኢኮኖሚ እንዲነቃቃ የማድረግ እድሉ ትልቅ ነው የሚሆነው። ይሄኛውን መረጃ በጣም ብዙ ጥያቄ ስለሚመጣ ገለጻ አድርጎ ሼር ለማድረግ ነው ለእናንተ። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚ ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።